እነዚህ ጅሎች በሩን ከፍታ አድርገው ነው የሄዱት። ወይ ሰርዳር አንተ እድለኛ የፈጣሪ አገልጋይ ነህ። አባዬ ድምጽ ይሰማል? መልስልኝ አባዬ። ምን ሆነ ነው? ሰርዳር አባዬ በፍጥነት አምቡላንስ መጥራት አለብኝ። አይሆንም። ወደ ቤት ውሰደኝ ነው ልጅ። አባዬ ሆስፒታል መሄድ አለብህ። በጣም ተጎድተሃል። እኔን እንዲህ በቀላሉ ሊያስወግደኝ አይችልም። አባዬ ምንድነው የምትለው? ወደ ሆስፒታል መሄድ አለብህ እኮ እያልኩ ነው። አይሆንም አልኩ። አባዬ ተው እንጂ ብዙ ደም እኮ ነው የፈሰሰ። ወደ ቤት ውሰደኝ። አባዬ ግትር ሰው ነህ፣ በጣም ግትር ነህ። ከዛ ዶክተር ጥራ። አባዬ መነሳት ትችላለህ? ማን ነው እንደዚህ ያደረገ? ንገረኝ አባዬ፣ ማን ነው እንደዚህ ያደረገ? አንተ ግን እዚህ ምን ታደርጋለህ? አባዬ ሆስፒታል መሄድ አለብህ። ብዙ ደም ፈሷል እኮ። በቃ ለአንድም ቀን ደስተኛ መሆን አልችልም። መጀመሪያ የኤላ እርግዝና፣ አሁን ደግሞ የሼፍኪ ማስፈራሪያ። ቆይ የትኛውን ነው የማስተናግደው? ኡፍ ቆይ ግን እኔ ለምንድን ነው የምጨነቀው? ሚስቱ ራሷ ታስተካክለዋለች። እቺ ልጅ በቁሟ ነው እንዴ የምትተኛው? የማይሆን ስራ እኮ ነው የሰራችው። ይሄን ነገር ስንቴ ነው ማጸዳዳት ያለብኝ? እሺ አሁን ደግሞ ምን ሆንሽ? ችግር እንደተፈጠረ የተገነዘብሽ ይመስለኛል አይሲል። መቼም ለሌላ ምክንያት አትደውይልኝም። ስሚ፣ በድጋሚ ስለ ዴኒዝ መጥፎ ነገር ልትናገሪ ከሆነ ገና ብዙ ሳትናገሪ እዚህ ጋር ላስቆምሽ። አትልፊ። እኔ ስለ ልጅሽ አይደለም የማወራው፣ ስለ ባለቤትሽ ነው። አልገባኝም። ሼፍኪ ሁሉንም ነገር ያውቃል አይሲል። ማለቴ ዴኒዝ ልጄ እንደሆነች ያውቃል። እኔ ምንም ነገር አልተናገርኩም። እንደውም ይሄንን ሚስጥራችን ለመደበቅ ስል እኮ ብዙ ነገር አድርጌያለሁ። ግን ተጠራጥሮ ስለነበር በራሱ መንገድ ነው ያወቀው። ጭራሽ አሁን ደግሞ ገንዘብ ስጭኝ ብሎ እዚህ ቤቴ ድረስ መጥቶ ነው የጠየቀኝ። ሼፍኪ እንደዚህ አይነት ነገር አያደርግም። ቁማርተኛ ባል ይዘሽ እንዲያደርግም ታያለሽ አይደል? በቃ ጠይቂውና ታምኛለሽ። ሼፍኪ ከጀርባይ እንደዚህ አያደርግም። ማስረጃ ከፈለግሽ እዚህ አለ። ካስፈለገሽ የካሜራ ቅጂውንም ልልክልሽ እችላለሁ እና ለሁሉም ሰው እናገራለሁ ብሎ አስፈራርቶኛል። ለዛም ገንዘብ እንድሰጠው ጠይቆኛል። አሁን ለሱ ገንዘብ መስጠት ያለበት ማን ነው? ወይ ሼፍኪ በድጋሚ ምንድን ነው ያደረገው? ያደረገው ነገር እኮ ግልጽ ነው። ባለቤትሽን ስነ ስርዓት እንዲይዝ ተቆጣጣሪው። በድጋሚ ወደ እኔ እንዳይመጣ እስከ መጨረሻው አፉን እንዲዘጋ ንገሪው። ጨረሻው? ሌላ የምትናገሪው ነገር ከሌለ ቻው። ይህች ሴትም አብዳለች። አታፍርም እኮ ደግሞ ጆሮዬ ላይ ትዘጋዋለች። ቤተሰቡ በሙሉ ነው ያበደው። ወይ ሼፍኪ፣ አሁንም ደገምኩ አይደል? ቤት ስትመጣ ለምን እንደዚህ አይነት ስራ ከጀርባይ ማድረግ እንዳስፈለገህ በደንብ እንነጋገራለን። ጠንካራ የሚባለውን ማስታገሻ ነው ያዘዝኩለት። ልክ ሲወስደው ህመሙ ይጠፋል፣ ምሽቱንም በሰላም ያሳልፋል። በቃ እሺ፣ አሁን ሄጄ ገዝቼ አመጣለሁ። ሰርዳር፣ ቆይ ልጄ፣ እሱን እናትህ ትገዛዋለች። አንተ መሄድ ያለበት ቦታ ትሄዳለህ። ይቅርታ ዶክተር፣ ሌላ ማድረግ ያለብን ነገር አለ እንዴ? አይ ጥይቱን አውጥቼዋለሁ፣ ቁስሉም ተሰፍቷል። አሁን ላይ ምንም አደጋ ላይ የሚጥል ነገር የለም። ያዘዝኩለትን መድኃኒት ይውሰድና ይረፍ። ምንም አይሆንም። ታኪን ተርፈሃል። እሺ፣ ያለ ምንም ምክንያት አይደለም ባለ 9 ነፍስ ብዬ የምጠራ። አዎ ተርፌያለሁ ዶክተር። እናም በጽናት አልፈዋለሁ። ቆይ ልነሳ፣ ምን እንደማደርግ ታያለህ። ብቻ ሁላችሁም እንኳን ደስ አላችሁ። በቃ አሁን እኔ መሄድ አለብኝ። እናመሰግናለን። ታኪን በጣም ነው ያስደነገጥከን። ኑራን አታጋኘው። ዶክተሩን ሰምተሽዋል? ምንም አልሆንኩም። ይኸውልህ ታኪን፣ ድርቅ ብለህ ከፖሊሶች ጋር መነካካት አልፈልግም ስላልክ ነው እንጂ ፈህሚ የሚባለው ሰውዬ ላደረገው ነገር መቀጣት ነበረበት። ምንም አታስቢ ኑራን፣ አሁን መታገሱ ጥሩ ነው። ፈህሚ ከሚገባው በላይ ዋጋውን ያገኛል።
አባዬ መድኃኒቱን ልገዛ ወደ መድኃኒት ቤት ልሄድ ነው። ሰርዳር ቆይ፣ እሱን እናትህ ትገዛዋለች። አንተ ግን አምልጠህ ወደ መጣህበት ሆስፒታል አሁኑን ነው ተመለስ። አይ ወዴትም አልመለስም አባዬ። ምን ማለት ነው? አባዬ እዛ አስገብታችሁ ረስታችሁኛል ወይስ ደግሞ እኔ ለእናንተ ይሄን ያህል ዋጋ የሌለኝ ሰው ነኝ? ልጄ እንደዛ አትበል። ሁላችንም ለአንተ ጥሩ ነገር ነው የምንመኘው። እማዬ ጥሩ ነገር ብትመኝልኝ ኖሮ እኔን ወደዛ ቦታ አትልኩኝም ነበር። ትሄዳለህ አልኩ፣ በቃ ትሄዳለህ። ኑራን ቶሎ ብለሽ ከዚህ ውሰጂው። በፍጹም አልሄድም አባዬ። እናቴ ምንም ያህል ጊዜ ወደዛ ብትወስደኝም ደግሜ ማምለጥ አይቀርም። ማንም ሰው ሊያስቆመኝ አይችልም። እንዲህ በቀላሉ ልታስገድዱኝ አትችሉም። እንኪ እማዬ። አባዬ እኔ ማወቅ ያለብኝ ነገር አለ እንዴ? ማለት ልጄ እንዴት? መጀመሪያ ላይ ስለ ውርስ ምናምን ጉዳይ አወራ። አሁን ደግሞ ወደ ክፍል ጠራኸኝ። ስማኝ፣ ቀኑ ሙሉ ስትጠጣ ነበር። የሆነ አንድ የደበከ ነገር እንዳለ እየተሰማኝ ነው። የኔ ልጅ እንድታዝን የምፈልግ ይመስልሃል እንዴ? ሁሌም ልጄ እንደሆንክ ነው የምነግርህ። አንተ ከልጄም በላይ ነህ። እናም እሱም ደግሞ አንተም በደንብ ጠንቅቀህ ታውቃለህ። አባዬ አንተም ለእኔ እንደዛው ነህ። በልቤ ውስጥ ለእኔ ትልቅ ቦታ አለ። ሁሌም ለአንተ የተለየ ቦታ ነው የምሰጠህ። ትክክለኛ አባቴን እንኳን እንዲህ ልወደው የምችል አይመስለኝም። የአባት ፍቅርን ካንተ አግኝቻለሁ። የቤተሰብ ፍቅር እና አክብሮት ካንተ ተምሬያለሁ። በአንተ ምክንያት ቤተሰብ መመስረት ችያለሁ። ታውቃለች ናራ፣ አንተን ባየኸው ቁጥር ሁሌም ያ ትንሽ አይን ያለው አይናፋር ልጅን አስታውሳለሁ። የኔ ልጅ ለመጀመሪያ ጊዜ ስትመጣና የመጀመሪያ ቀን አባቴ ፈህሚ ብለህ የጠራኸኝን ቀን መቼም አልረሳው። አባዬ እኔም እነዛ ቀናቶች ትዝ ይሉኛል። የቤቱ ትልቀት በጣም አስፈርቶኝ ነበር። መተላለፊያው ላይ ጠፋ ነበር። እዚህ ቤት ውስጥ ስሽከረከር ነበር እና አባቴ ፈህሚ እያልኩ ስጮህም ነበር። እናንተም ልክ እንደ አባት ስራህን አቋርጠው ወደ እኔ መጣ። የኔ ልጅ እኔን መጥራትን በጭራሽ እንዳታቆም እሺ? በማንኛውም ጊዜ ችግሩ ስትገባ ቀድመህ ጥራኝ እሺ? እና በተሻለኝ መጠን ሁሉ ከአንተ ጎን ለመሆን ሞክራለሁ። በተቻለኝ መጠን ሁሉ መንገድህን ላሳይ ሞክራለሁ። ምክንያቱም አንተ ለእኔ ከልጄም በላይ ነህ የኔ ልጅ። አባዬ ተመልከት፣ አንተም በደንብ ነው የማውቀህ እና እያስጨነከኝ ነው። ቆይ አባዬ ልትነግረኝ የፈራኸው አንድ ነገር አለ እንዴ? ፊት ልክ አይደለም። የኔ ልጅ ልነግር የምፈልገው በጣም አስፈላጊ ነገር አለ። ስማኝ ግን ልለምን እባክህ። እውነቱን ከነገርኩ በኋላ እንዳትናደድብኝ እሺ? ያደረግኩት ነገር በሙሉ ለአንተ ደህንነት እና ደስታ ስል ነው። አባዬ እባክህ እያስፈራራኸኝ ነው። አትፍራ የኔ ልጅ። አስቀድሜ ልነግር ስለፈለግኩኝ ነው። ግን ሁሌም አምቄ የያዝኩትን ነገር ልነግር ስል የሆነ ነገር ይፈጠራል። ምናልባት በቂ ድፍረት ስለሌለኝ ይሆናል። ምናልባት አንተን እንዳላጣ ፈርቼ ነው። የኔ ልጅ ከዚህ በኋላ በጭራሽ ይህንን ምስጢር ተሸክሜ መኖር አልፈልግም። ምንም ቢሆን በዚህ ዓለም ላይ ሁላችንም እንግዶች ነን እና ማናችንም ምን ያህል ጊዜ እንደምንኖር አናቅም። አባዬ ያስፈራራል። የኔ ልጅ ይኸውልህ ስማኝ፣ ይህንን ነገር ስናገር በጣም ይከብደኛል፣ ግን ከጀመርኩት አይቀር መጨረስ አለብኝ። ልነግርህ ይገባል። ሁሌም አንተን ከአደጋ ልጠብቅ እፈልግ ነበር። በፍጹም በተሳሳቱ ሰዎች ወጥመድ ውስጥ እንድትገባ አልፈልግም። አሁን ግን አድገሃል። አሁን ላይ ያ ትንሽ አይናፋር ልጅ አይደለህም የኔ ልጅ። አንተ አሁን ትልቅና አስተዋይ ልጅ ነህ። አሁን ላይ እኔ በሰጠው መለኪያ ሁሉንም ነገር መፋለም ትችላለህ። አባቴ ፈህሚ አልገባኝም። እኔን ከማን የጠበቀኝ? ከቤተሰብህ። እንዴት? ቆይ ልጄ፣
በእርግጥ ወላጆቼ ሞተዋል፣ ግን በሕይወት ያሉ ሌሎች ዘመዶች አሉ የኔ ልጅ። አባዬ ምንድን ነው የምትለው? ዘመዶቹ ሁሉ ሞተዋል ብለኸኛል ነበር እንዴ? እውነቱን ደብቄ ነበር። ለምን? አንተን ለመጠበቅ ስል ብቻ ነው የኔ ልጅ። እና አባዬ ማን ነው? የትኛው ዘመዴ ነው በሕይወት ያለው? አጎትህ። ምን? ተኪን ዩክሴክ ልጅ የእሱ አጎትህ ነው። አባዬ ምን እያልክ እንደሆነ ግን አስተውልሃል? እንዴት እንደዚህ የማይመስል ነገር ትናገራለህ? የኔ ልጅ እባክህ አንዴ ተቀመጥ። ገና ነግሬ አልጨረስኩም እኮ። በል ቁጭ በል። እናትህና አባትህ ሲሞቱ የወላጅ አልባ ሕፃናት ማሳደጊያ ውስጥ አስገብተው ነበር እና ያን ጊዜ ካጠገብህ ማንም አልነበረም ነበር። የማውቀው እንደዛ ነበረ። ያኔ ከማደጎ ቤት አውጥቼ ወደ ቤት ሳመጣ ዘመድ እንዳለ አላቅም ነበረ የኔ ልጅ። ከዛ ግን ተኪም መጣ። አጎቱ እሱ ነበር። በሁሉም አይነት ወንጀሎች ውስጥ ያለ ቆሻሻ ሥራ የሚሠራ ሰውዬ ከነበረበት እስር ቤት ወጣ። ግን እኔ ለእሱ አሳልፌ ልሰጥ አልቻልኩም ነበር። ሕይወት ጨለማ ይሆን ነበር፣ የተበላሸ ይሆን ነበር። አሁን ግን የኔ ልጅ ትንሽ አይደለም ትልቅ ሰው ሆናል። ስለዚህ እውነታውን ማወቅ አለብህ። እውነታውን ካንተ መደበቅ ምንም ፋይዳ የለውም። ትክክል ነው የኔ ልጅ። እና ተኪን ያንተ አጎትህ ነው። እሺ ቆይ ግን ለምን እንደዛ አደረግክ አባዬ? ለምን ለዓመታት ያክል እውነቱን እያወቅ ደበከኝ? ለአንተ አስቤ ነው። ሌላ ምንም ምክንያት የለኝም የኔ ልጅ። አባዬ መደበቅ ብቻ አይደለም ዋሽተኸኛል። እሺ ምንም ችግር የለውም የኔ ልጅ፣ ዋሽቻለሁ እንበል። ግን ልጅ ይህን ለአንተ ጥቅም ስል ብቻ ነው ያደረግኩት። ያው አንድ ቀን መጥተህ እነዚህን ጥያቄዎች እንደምትጠይቀኝ በአቅም ራሱ እንዳትጎዳ ስለምፈልግ መዋሸት መርጫለሁ። ሰርዳር፣ ስለዚህ ያ ወራዳ የማይረባ ሰውዬ ያጎቴ ልጅ ነው ማለት ነው? በፍጹም አይሆንም። በዚህ ዓለም ላይ እጅግ በጣም የምጠላው ሰው አንድ ሰው ነው፣ እሱም ያጎቴ ልጅ ነው። አባዬ ይሄንን ሁሉ ታውቅ ነበር፣ እያወክ ግን ዝም አልከኝ። ሰማይ ስተትም ይሁን ትክክል የሆነውን ነገር መለወጥ አልችልም። ልጄ ካሁን በኋላ የአንተ ውሳኔ ብቻ ነው። እሺ እኔ ካንተ አንድ ነገር ብቻ ነው የምፈልገው። እባክህ የኔ ልጅ እኔን ይቅር በለኝ። ሌላ ህይወት ቢኖርን ኖሮ ደስ ይለኝ ነበር መርት። ሁለታችን አንድ ላይ የምንሆንበት የተለየ ህይወት ቢኖረን ጥሩ ነበር። እንደዛ አይነት እድል ቢኖረን ደስ ይለኝ ነበር። ግን ደግሞ እንደዚህ አይነት ህይወት ሊኖረን አይችልም። በጭራሽ የለንም። እንዴት ጥሩ ጥንዶች ነበረን ወይኩ። ይሄ ለምን ሆነ? ቆይ እኔን ያህል ለምን አልወደድሽኝም ወይኩ? ልጄ ምን ነው ዝም አልክ? ምንም ሳትለኝ ልትሄድ ነው እንዴ? አባዬ ምን ልበል? ይህን ቀደም ብለህ ብትነግረኝ ደስ ይለኝ ነበር። ግን ምንም የሚለወጥ ነገር የለም። ያኔ አባቴ ነበርክ፣ አሁንም አባቴ ነህ። አታስብ፣ ምንም ማለት አይደለም።
የኔ እናንተን ግንኙነት ማንም ሊለውጡ አይችልም። የኔ ልጅ አባዬ ምንም ሳትለኝ ትሄዳለህ ብዬ በጣም ፈርቼ ነበር። አባዬ መቼም አልተውህም። አንተ ምንም አታስብ። በአንድ ነገር ግን እርግጠኛ ነኝ። ተኪንና ሰርዳር ከተባሉ ሰዎች የግድ መራቅ አለብኝ። አባዬ እንደገና ላያቸው ራሱ አልፈልግም። ልጅ ይሄ ጥሩ ውሳኔ ነው። ለአንተ የሚሻለው ይሄ ነው። እሺ አንድ ነገር ልጠይቅ እፈልጋለሁ እባክህ። ዴኒዝን ጨምሮ ከኔና ከአንተ ውጪ ስለዚህ ነገር ማንም እንዳያውቅ፣ ማንም ማወቅ የለበትም። ይህንን ቃል ግባልኝ። ቃል እገባልሃለሁ። ይህ በሁለታችን መካከል ብቻ ይቀራል አባዬ። ሸፍኪ አንድ ጊዜ እንኳን ብትረጋጋ ምን ነበረበት? እንዴት ችግር ውስጥ ትከተኛለህ? አሁንም በድጋሚ ካሁ ጋር አገናኛኝ። ብቸኛው ያልተፈጠረው የኤላ እርግዝና ነበር፣ ግን ደግሞ አሁን እሱም ይኸው ተፈጥሯል። አሁን ሁሉም መጥፎ ነገር ሆኗል። በፈጣሪ ቆይ ምንድን ነው የተሳሳትኩት? የቱስ ጋር ነው የተሳሳትኩት? ህይወቴን ወደ ትክክለኛው መንገድ መመለስ አልቻልኩም። አልገባኝም። ቆይ ምንድን ነው ችግሬ? ልጆቼ ደስተኛ ከሆኑ ሌላ ምንም ነገር አልፈልግም። ያለንን ይዘን በሰላም መኖር ብቻ ነው የምፈልገው። ትልቅ ነገር ነው እንዴ ጠየቅኩት? ውይ አሁንስ በጣም ደክሞኛል። አንድ ቀን ከእንቅልፌ ነቅቼ ኤላና ዴኒዝ ወደ ሌሉበት ህይወት መመለስ እፈልጋለሁ። ፈጣሪ ያድርግልኝ እባክህ። የምለምንህ ይህን ብቻ ነው። የተኛሽ መስሎኝ ነበር። አልተኛውም፣ እየጠበቅኩ ነበር። ሰዓቱ ምንም ይሁን ምን ቡና እምቢ ማለት እንደማትችል ስለማወቅ ነው። በጣም ተቸገርሽ። አመሰግናለሁ። አይ ምንም ማለት አይደለም። ቡናውን አትጠጣም እንዴ? አመሰግናለሁ። ምንም አይደለም። ችናር አሁንም ተናደብኛል እንዴ? ማለቴ ተኪንን ስላገኘሁት። ስለዚህ ጉዳይ በኋላ እናውራ ዴኒስ። እባክሽ አሁን ምንም አናውራ። እሺ የኔ ቆንጆ ልጅ ምንም ቢፈጠር እኔ በጣም እንደምወድሽ እንዳትረሺ እሺ? አባዬ ልጄ
ነቃሽ እንዴ? ደህና አደሬ ለማለት ፈልጌ ነበር። ቆየት ነበርክ? ስለሱ ነገ እናወራለን። ልጅ አሁን በጣም መሽቷል። በቃ ተኝ። እሺ ደህና አደር አባዬ። እሺ ደህና አደሪ አባዬ። በጣም ናፍቀኸኛል እኮ የኔ ቆንጆ። እኔም ናፍቀሽኛል። በይ ተኝ። ሄሎ ኤላ። ውዴ መች ነው የምትመለሰው? ዛሬ ግዴታ እዚህ ማድር አለብኝ። ውይ ሲያናድድ። ዛሬም ካንተ ተለይቼ ላድር ነው ማለት ነው? ሲያበሳጭ። በሚያናድድ ሁኔታ አዎ ውዴ። ኤሲን ደህና አይደለችም። ዛሬ በፍጹም ጥያ ማድር አልፈልግም። ስለዚህ ቤት ነው ማድረው። አስፈልጋታለሁ። እሱስ ልክ ነህ። ምንም ብትሆን ያው ልጅ ናት። ግን አንድ ነገር ልጠይቅህ። ዛሬ የትኛው ክፍል ነው የምታድረው? መቼስ ከአው ጋር አይደለም አይደል? እኔ ፍቅር በጭራሽ ከአው ጋር አልተኛም። ማንም ሳያውቅ እንግዳ ማረፊያ ክፍል ውስጥ ነው የምተኛው። እንግዲያውስ እሺ። አሁንም ከጎኔ ብተኛ ደስ ይለኝ ነበር። እኔም ደስ ይለኝ ነበር። ግን ውዴ ይህንን ነገር ለተወሰነ ጊዜ መልመድ ይገባናል። ውዴ በኋላ ብናወራ ምን ይመስልሻል? ደህና አደር ፍቅሬ። ደህና አደሪልኝ ውዴ። መልካም አዳር ይሁንልሽ። አንተስ ፈጣሪ ለቅጣት የላከህ ነህ። ምንም የማትረባ ሰው ነህ። ከጭንቅላት ይውጣ እባክህ። አንተ የተረገምክ ባላውቅ ይሻለኝ ነበር። ውዴ ቁርስ ሰርችልሃለሁ። ለሁለታችንም ነው የሰራሁት፣ ግን አንተን እያሰብኩኝ ስለሰራው ለአንተ እንዳዘጋጀው ይታሰብልኝ። ውዴ ዝም ብለሽ ነው የተቸገርሽው። እጅሽ ይባረክ። ግን በወይራ ዘይትም የተዘጋጀ ሱስ አለ። ዴኒዝ ምንም የመብላት ፍላጎት የለኝም። እና ቁርስ ሳትበላ ልትሄድ ነው? ውዴ በጣም አመሰግናለሁ፣ ግን የምር አራበኝም። ዴኒዝ በነገራችን ላይ ሳቴን ላገኘው አልቻልኩም። አይተሽዋል እንዴ? አላየሁትም። እስኪ ግን ነፈል አውልቄው እዛ መሳቢያ ጋር ነበር ያስቀመጥኩት። እዚህ ነው? ተኪንን ስላገኘሁት አሁንም ተናዶብኛል። ችናር ግን እኮ ምንም ስህተት አልሰራሁም። ያደረኩት ነገር በሙሉ ላንተ ብዬ ነው። ኑራን እጄንም እኮ አይደለም ያመመኝ። ስለዚህ ተይኝ፣ ኮቴን እኔ ራሴ ለብሳለሁ። ወይ እስቲ ተረጋጋ። ምን ሆነ ነው ማሬ? እኔ ስላገዝኩ ምን ትሆናለህ? ኑራን ዛሬ ከቤት ባትወጣ ደስ ይለኝ ነበር። ማለቴ እንደዚህ እያነከስክ ወዴትም መሄድ የለብህም። ኑራን ቁስሉ ያን ያህል አያምም፣ ደህና ነኝ። እንዴ ቆይ እንዴት አያምህም? እየተንገዳገድክ እኮ ነው የምትሄደው። ታዲያ ምን ላድርግ ኑራን? አንቺ ደስ እንዲልሽ ብዬ እንደ ጥንቸል እየዘለልኩ ልሂድ? ለማንኛውም እሺ፣ ራስ ላይ ስራ አታብዛ። ከዚህ በኋላ ምንም እንደማትሆን ተስፋ አደርጋለሁ። እሺ በቃ ወደ ሆስፒታሉ ደዊና ሰርዳርን እንዲወስዱት አድርጊያቸው። እሺ ውዴ ተው፣ ስለ እሱ ምንም አትጨነቅ። ሰርዳርን ለእኔ ተው። ሰርዳርን በደንብ አድርጌ ራሴ አናግሬ አሳምነዋለሁ። አዎ እንደዛ አድርጌ። ካልሆነ ግን እኔ ራሴ ጆሮውን እየጎተትኩ ወስጄ ነው ሆስፒታሉ ጋር መወረወረው። ምንም አታስብ። በቃ ለእኔ ተዋልኩ እኮ። በቃ አይርፈድብህ። አሁን ወደ ስራ ሂድ። እሺ እንግዲህ እሄዳለሁ ኑራን። ወይ ተኪን ውዴ፣ በግድ ነው እኮ እየተራመድክ ያለኸው። ወይ አባዬ ይሄ ምንድን ነው? እኔ ልታባረኝ ነው የመጣው? እባክህ እንደዚህ አትደሰት። እኔም በቀላሉ ልታስወግደኝ አትችልም። ስማኝ ያልችን ነግሬሃለሁ። አባዬ ዝም ብለህ በባዶ ሜዳ እንደዚህ አትናደድ። 2 ጊዜ ጥቃት ሰንዝረህብኛል፣ ግን እኔ ምንም ነገር አላልኩም። ከዚህ በላይ ግን ምላሽ እንድሰጥህ ባትፈታተነኝ ደስ ይለኛል። እስኪ ንገረኝ፣ አሁን ደግሞ በምንድን ነው የምታስፈራረኝ? ያው አንተን በሚገባ መልኩ ነዋ። ነግሬሃለሁ፣ አሁኑኑ ከዚህ ሂድልኝ ብዬሃለሁ። አንተን ላይ አልፈልግም።
ከፊቴ ዞር በልልኝ። እንዳንተን ባለጌ ሰው ቤቴ ውስጥ ማየት አልፈልግም። ከዚህ ውጣልኝ ብያለሁ። አባዬ ልጄ እዚህ ቤት ውስጥ እስካለች ድረስ የኔን መምጣት ብትለምደው ይሻላል። እሺ አባዬ፣ የኔ ልጅ ወንድሜ ለምን እንደዚህ አይነት ነገር ታደርጋለህ? ወላጆቼ ወደዛ ሆስፒታል ይላኩ አምልጠ እንድትወጣ እኮ አይደለም። በጣም ጥሩ አድርገን የተናገርከው። ወላጆቼ ናቸው እዛ ቦታ ውስጥ ያስገቡኝ። በፈቃድ አይደለም የሄድኩት። ደህና እንድትሆን ብለው ነዋ። አንተ ግን ምን እየሰራ እንዳለ እንኳን አታውቅም። ስማኝ፣ ሰዎችን የምትጎዳው ነገር በጣም እያናደደኝ ነው። አሁን ደግሞ ራስን እየጎዳ ነው ያለው። ኦዝጉር ሞክሬያለሁ፣ ግን ምንም ሊሆንልኝ አልቻለም። እውነትን የምለው ወንድሜ አልቻልኩም። በጭራሽ የተፈጠረውን ነገር መርሳት አልቻልኩም። ይሄ አባዜ ነው። በሕክምና ቋንቋ ምን እንደሚባል አላውቅም። የሁኔታውን አሳሳቢነት አልተረዳኸውም። ሕክምና ካላገኘ ይሄ በሽታ አንተንም ያጠፋል። ስማኝ ወንድሜ፣ አንተ በጭራሽ እንደዛ አይነት ሰው አይደለህም። ይህንን ደግሞ እኔም ብሆን በደንብ አውቃለሁ። ማንም ሰው እኔን ቢጠይቀኝ ወንድሜ የዓለም ምርጥ ወንድምና ምርጥ ሰው ነው የምለው እና ይህንን ማንነትህን በሐኪሞች እርዳታ ከተደበቀበት ለማውጣት እየሞከርን ነው። ከአሁን በኋላ ራስህ ላይ እንደዚህ አይነት ነገር አታድርግ። እንደዚህ ማድረጉ ይጎዳሃል ወንድሜ። እየለመንኩ ነው፣ እንደዚህ እንዳታደርግ። እኔ በዓለም ላይ ምርጡ ወንድም መሆኔን እንኳን አላውቅም፣ ግን ደግሞ ምርጡ ወንድም አንተ ነህ። አታስብ ኦዝጉር፣ አንተንና ቤተሰቤን የሚያስከፋ ምንም ነገር አላደርግም። ቃል እገባልሃለሁ። እሺ? እኔ አምንሃለሁ ወንድሜ። አንተ ራስህንም ሆነ እኛንም የሚያሳዝን ምንም ነገር አታደርግም። ይኸው እዚህ ጋር ጥለኸው ነው። አመሰግናለሁ። ከድሮ ጀምሮ ይሄንን በራሴ ማድረግ አልችልም። ልትረጂኝ ትችያለሽ? አልቋል። አመሰግናለሁ። በቃ ዴኒስ፣ አሁን ልሂድ፣ በኋላ እንገናኛለን። እኔ የምልህ ዛሬ አንድ ላይ የሆነ ነገር ብናደርግስ? ምናልባት ራት ውጭ ብንበላስ? እሺ፣ ማታ እንገናኛለን። እሺ፣ በኋላ ላይ እንደዋወልና እናወራለን። እሺ፣ በቃ እሺ ውዴ። አንድ ነገር ሳልነግርህ ረስቸው። እህቴ ኦይኩ ቀለበት ልታስር ነው። ቀለበት ልታስር ነው? ቆይ ከማን ጋር? ሰፈራችን ውስጥ ካለ ኦጉስ ከሚባል ሰው ጋር ነው። ኦይኩ ከምርት ጋር አልነበረችም እንዴ? መቼ ነው የተለያዩት? አላውቅም፣ እኔም አልገባኝም። አምላኬ ሆይ፣ በኦይኩና በምርት መካከል ምን ተፈጥሮ ነው? ላንቺ ያለችሽ ነገር አለ? አይ እኔ ላናግራት አልቻልኩም። ለማናገርና ነገሩን ለመረዳት እሞክራለሁ። እሺ፣ እኔም ምርት እናናግረዋለሁ። ጉዳዩ ምን እንደሆነ አጣራለሁ። ለማንኛውም ደህና ዋይ። ደህና ዋል የኔ ፍቅር። እንዴት አደርክ አያቴ? እንደምን አደርሽ የኔ ልጅ? ከመምጣቴ በፊት ስለምን እያወራችሁ ነበር? ከዛ ስመጣ ደግሞ ዝም አላችሁ። ያው የተለመደ ነገር ነው ልጄ። ጠንክሬ መስራት እንዳለብኝ እየነገረኝ ነው። ምንም ቢሆን የድርጅቱ ወራሽ አይደለሁ። ወደ ስራ ካልሄድኩኝ ነገሮች ሊበለሻሹ ይችላሉ እና ይህንን እያስረዳኝ ነበር። ይህንን ነበር ስናወራ የነበረው። ምንም አታስብ አባዬ፣ ድርጅቱ አስተማማኝ እጅ ላይ ነው ያለው። አያቴ ግን አባቴን ብዙ እንዲሰራ ታደርገዋለህ። ስለማላየው ደግሞ እኔ በጣም እየናፈቀኝ ነው። እሺ የኔ ልጅ፣ የተቻለኝን ሁሉ አደርጋለሁ። አባዬ አንተ እኮ በጣም ደግ ሰው ነህ። የኔ ልጅ ምን መሰለሽ፣ አሁን ድርጅት ውስጥ በጣም ብዙ ስራ አለ። ብዙ ጊዜ አባትሽን ቤት ውስጥ ላታየው ትችያለሽ። ግን አታስቢ እሺ፣ ሁሉ ነገር በቅርቡ ይስተካከላል። ከዛ በኋላ አባትና ልጅ ሽርሽር እንሄዳለን አይደል አባዬ? አዎ በደንብ እንሄዳለን እንጂ እንሄዳለን። ግን አሁን መሄድ አለብኝ። እሺ በኋላ እንገናኛለን። እሺ አባዬ ቻው። እኔ በቃ ልጄ ወደ ሳሎን እንሂድ።
አያቴ በአንተና በአባቴ መካከል ችግር አለ እንዴ? ልጄ ለምንድን ነው እንደዚህ ያሰብሽው? ቆይ መስሎኝ ነው እማዬ። ሁልጊዜ እሱ ላይ ቀዝቀዝ ትላለህ እና ስታቅፈውም አይቻለው። በመካከላችሁ ትልቅ ክፍተት ያለ ይመስለኛል። ይኸውልሽ የኔ ልጅ፣ በእኔ እድሜ ያሉ አባቶች ፍቅራቸውን የሚያሳዩት በዚህ መንገድ ብቻ ነው። ተረጅኝ፣ በየጊዜው ትውልዶች የተለያዩ ናቸው። እኔ ግን እንደዛ አይመስለኝም። ልጄ ብዙ አታጋኘው እንጂ አባትሽ ምንም ነገር አላልኩትም። ለማንኛውም ወደ ድርጅቱ ልሄድ ነው። ስለዚህ ነገር እያሰብሽ ራስሽን አታስጨንቂ እሺ? በቃ ልሂድ። ልጄ አያትሽን እንዴት ነው የምታናግሪው? ቆይ እማዬ አንቺ ምንም ነገር እንዳትይ። ሁለታችሁም አባትሽ የመጠጥ ችግር አለበት ነው የምትሉት። ሁሌም እሱን ነው የምትወቅሱት። የኔ ልጅ ቆይ ለምንድን ነው እንደዚህ የምትይው? እማዬ ልትክጂኝ እንዳትሞክሪ። እያስቸገርሽው እንደሆነ አይቻለሁ። ከዛ ደግሞ አባቴ የአልኮል ችግር አለበት። እንዴት አይኖርበት? ቆይ አባዬ ከየትም ሊያገኘው ያልቻለውን ፍቅር ከመጠጥ ለማግኘት እየሞከረ ነው። ልጄ አባትሽን እኔ የማልወደው ነው እንደሚመስልሽ? እውነቱን ንገሪኝ። እንደዛ ነው የምታስቢው? ለእኔ እንደዚህ ከመሰለኝ እሱም እንደዛ መስሎት ይሆናል እማዬ። የእውነቴን ነው የምልሽ። አባቴ በጣም ነው የሚያሳዝነኝማ። እኛ ከሱ ጎን ብንሆን እኮ ምናልባት ይህንን ችግር መቋቋም ይችል ይሆናል። እሱን ትክክል ነሽ የኔ ልጅ። በምንም አይነት ሁኔታ አባትሽን ልንደግፈው ይገባል። የኔ ውድ ናት። እሺ በቃ የኔ ልጅ፣ ሱዛንን ለቁርስ የምትወጂውን ነገር እንድትሰራልሽ ነግራታለሁ። ትላንት እንቁላል ነበር የሰራችሁ። ዛሬም እሱ ይሰራ እንዴ? ወደሽው ነበር? እንዴት ነው የተሰራው? በውስጡ ቅመሞች ነበሩት፣ አትክልትም ነበረው። በጣም ይጣፍጥ ነበር። ለማንኛውም በደንብ እነግርሻለሁ። ቆይ ነይ እንሂድ። እንዴት ዋልክ መርት? እንዴት ነው ወንድሜ? እንኳን ደህና መጣ ወንድሜ። እንዴት ነህ? በጣም ደህና ነኝ። እና አንተስ እንዴት ነህ? እንደተለመደው። እንግዲያውስ መነጋገራችን ምንም ፋይዳ የለውም። ስራ ይልቀጥል። ልክ ነው ወንድሜ። እሺ፣ የተወሰኑ ጠረጴዛዎችን አስተናግጄ እመጣለሁ። እሺ፣ ረጋ ብለህ ስራ። ሄሎ ኦይኩ። ኦዝጉር፣ ይቅርታ ዛሬ ወደ ካፌው መምጣት አልችልም። ነገ በጧት መጥቼ ስራዬን እንሰራለሁ። እሺ ይቅርታ አድርግልኝ። እሺ ምንም ችግር የለው። ግን ደግሞ ካላስቸገርኩሽና አንቺ ፍቃደኛ ከሆንሽ አንድ ነገር ልጠይቅሽ። ዛሬ ማታ ብዙ እንግዶች ይመጣሉ እና ዛሬ ማታ መምጣት ትችያለሽ? እሺ አታስብ፣ እመጣለሁ። እሺ ጥሩ፣ አመሰግናለሁ። ኦይኩን ነው እያናገርካት ያለው? አዎ ወንድሜ። በቃ ቻው፣ ማታ እንገናኛለን ኦዝጉር። እሺ ቻው። ኦይኩ እባክሽ እንደዚህ አትሁኝ እንጂ። ድምፁን ስለሰማሽ ብቻ ይሄን ያህል መረበሽ የለብሽም። ስርዓትሽን ያዥ። ቆይ ምን አለች? ዛሬ ምሽት ላይ ዝግጅት ስላለን ትመጣለች። ትመጣለች? ትመጣለች። አይሴል ምግብ መብላት አልፈለኩም። ወደ ውስጥ ገብቼ ትንሽ ልረፍ። ቆይ ሼፍኪ፣ መጀመሪያ ሁለታችን ማውራት አለብን። ስለምንድን ነው የምናወራው? እና እዚህ ጋር ተቀመጥ። እሺ ራሴ መቀመጥ እችላለሁ። በጠዋቱ ደግሞ ምን ተፈጠረ? ሼፍኪ፣ ጭራሽ አታፍርም? ትጠይቀኛለህ? አሁ እህቴ እንደሆነች አልነገርኩ። ለዚህ ነው ምን እንደምታደርግ ስለማውቅ ነው። ለምንድን ነው እሷን ሄደህ ያስፈራራሃት? አሁንም ሆነ ሌላ ማንንም አላስፈራራው። ስሚኝ፣ ያለንበት ሁኔታ ይታወቃል። እርዳታ ለመጠየቅ ብቻ ነው የሄድኩትኝ። አየህ፣ አሁንም እየዋሸኸኝ ያለኸው። እሺ ድጋፍ ነው የጠየቅከው ብለን እናስብ። ምን እንደምታደርግ ጠንቅቄ ያውቃለሁ። ግን እሺ ድጋፍ ነው የጠየቅከው እንበል። እንዴት እንደዛ ታደርጋለህ? እኔ ለአመታት ያልጠየቅኩትን እርዳታ አንተ እንዴት ሄደህ ትጠይቃለህ? በአው ፊት እኔን እንዳዋረድከኝ ግን ታውቃለህ። ገብቶሃል? ያው ምንም ቢሆን የዴኒዝ ትክክለኛ እናት እሷ ናት። የዴኒዝ እናት እኔ ነኝ ያሳደግኳት። ልጅን ሳሳድግ ከማንም ምንም አይነት እርዳታ አላገኘሁም። ምንም አይነት እኔ ምንም አይነት መጥፎ ሀሳብ ኖሮኝ አይደለም። ሼፍኪ፣ ዓላማህ ምን እንደሆነ ምንም አልገባኝም። ስለዚህ ጉዳይ በድጋሚ አንድ ነገር ብሰማ እውነቴን ነው የምልህ፣ ቀጥታ እፈታሃለሁ። የምሬን ነው ሼፍኪ፣ እፈታሃለሁ። ፊቴን ዳግመኛ አታየውም። እማዬ፣ አባዬ፣ ስለምንድን ነው የምታወሩት?
ወዴት ልትሄድ ነው ልጄ? እማዬ ተይኝ። አይ የትም መሄድ አትችልም። በፍጹም አልፈቅድልህም። እማዬ ስለፈጠረሽ እባክሽ ከዚህ በላይ አትፈታተኝ። አይ አይሆንም ልጄ። እናቴ የምትልህን ነገር ለአንዴም ቢሆን ስማ። ይቅርታ እማዬ። በፍጹም በሬሳዬ ላይ ተረማምደ ሂድ። እሱን የምታደርግ ከሆነ እስኪ አቅምህን እናየዋለን። እማዬ አንተ የራስህን ህይወት በከንቱ ልታጠፋው አስበህ ሊሆን ይችላል። ነገር ግን እኔ እንደዛ እንድታደርግ ፈጽሞ አልፈቅድልህም። እሺ እማዬ። ቆይ በግድ እንድቀመጥ ልታዥኝ ነው እንዴ? አስፈላጊ ከሆነ አዎ ልጄ፣ በኃይልም ቢሆን አዛሃለሁ። እውነት እኔ እናትን የምታከብረኝ ከሆነ ሳልሞት በፊት ከዚች በር አትወጣም። አታደርገው። ድምጻችሁ ከውጭ ድረስ ይሰማል። ስለምንድን ነው የምታወሩት? እኔ ምንም አልገባኝም። ለምንድን ነው የጮኻችሁት? ንገሩኝ። ምን ተፈጥሮ ነው? ለምንድን ነው እየተጨቃጨቃችሁ ያላችሁት? የእኔ ልጅ ምንም አይደለም። አባትሽን ጸጉር ቤት ሂድ እያልኩት ነው። ጺሙ በጣም አድጓል። ተገቢ አይደለም። ያው ምንም ችግር የለውም፣ እሄዳለሁ። ከዛ ያን ያህል ለውጥ ከመጣ እናያለን። እውነት በጺሙ ምክንያት ነው የምትጨቃጨቁት? አዎ ልጄ፣ ሌላ በምን ሊሆን ይችላል? ዛሬ አንቺን ለጋብቻ ለመጠየቅ ይመጣሉ እና አባትሽ ጺሙ እንደዚህ አድጎ ሰው ፊት ሊቀርብ ነው? ያሳፍራል። በል ቶሎ በል ጸጉር ቤት ሂድ። ከዚህ በላይ አታስቸግረኝ። እንዳልኩ አድርግ። ዝግጅቱን ከልጄ ጋር እንጨርሰዋለን። እሺ ልሂድና ልስተካከል። የምትፈልጊው ነገር ካለ ደውይ። እንግዲህ የተቀረውን ነገር ስመጣ በደንብ እናወራበታለን። ነይ ወደ ኩሽና እንሂድ። የኔ ውድ ልጅ፣ የእውነት እኔን እንደ እናት የምታከብረኝ ከሆነ ተነስና ወደ ሆስፒታል እንሂድ። እሺ በለኝና ተነስ እባክህ ውዴ። ቆይ ግን ልጄ፣ ለእኔ ስትል እንኳን መዳን አትፈልግም? እማዬ ይሄኛ እኔ ደህና ነኝ። ደህና መሆን እንደዚህ ነው እንዴ? የእኔ ልጅ፣ አንተ ከዚህ በፊት በፍጹም እንደዚህ አልነበርክም። አሁን የግድ መታከም አለብህ። ይሄን የምልህ እናትህ ስለሆንኩ ነው። እናትህ እና ከማንም በላይ አስብልሃለሁ። ቆይ እኔ ከአንተ መራቅ የምፈልግ ይመስልሃል? ይህን የአባዜ በሽታን ማስወገድ አለብህ። ለእሱ ደግሞ የግድ ሕክምና ያስፈልጋል። እባክህ ለፈጣሪ ብለህ ስማኝ። ከልቤ ቃል እገባልሃለሁ። ልክ ሲሻልህ የኔ ልጅ እኔ ራሴ መጥቼ ወደ ቤት ወስድሃለሁ። ቃል እገባልሃለሁ። እማዬ ወደዛ መሄድ አልፈልግም። እዛ ጥሩ ስሜት አይሰማኝም። በቃ እዛ ሰውን ራሴን ሁሉ ማጥፋት ነው ቀን ከሌሊት የማስበው ነገር። ምንድን ነው እያወራ ያለው ልጄ? ሰርዳር ምንድን ነው ያልከው? ልጄ ፈጣሪ ይቅር ይበልህ። እማዬ ከምልሽ በላይ ቦታው በጣም ስለሚያስጠላ የብቸኝነት ስሜት ነበር የሚፈጥርብኝ። ልክ ጨለማ ክፍል ውስጥ እንዳለው አይነት ነበር የሚሰማኝ። ግን ደግሞ እማዬ ተመልከች፣ አሁን ደህና ነኝ። ሕይወቴን ተመልሼ ያገኘው ያህል ነበር የተሰማኘው። ስለ ዴኒዝም ሆነ ቺናር ግድ የለኝም። አዲስ ሕይወት መጀመር እፈልጋለሁ። የራሴን ሕይወት መኖር ብቻ ነው የምፈልገው። እማዬ የእኔ እናት እባክሽ ልለምንሽ ወደዛ አትላኪኝ። ወደዛ መመለስ አልፈልግም። እዛ ደስተኛ እንዳልሆንክ በምን አውቃለሁ? እንዴት እንደዚህ እንደምታስብስ ላውቅ እችላለሁ? እኔ አንተን ጎድቼ አውቃለሁ? እሺ ስማኝ፣ አባትህን አናግረውና አሳምነዋለሁ። በጭራሽ ምንም አይነት ነገር ቢፈጠር ወደዛ ሆስፒታል አትመለስም። እውነቴን ነው፣ በጭራሽ አትመለስም። እማዬ ልጄ፣ ውድ ልጄ፣ የኔ ምስኪን ልጅ እማዬ፣ ልጄ። አምላኬ ሆይ በመጨረሻ ማበዴ ነው። ምን ማድረግ እንዳለብኝ ራሱ አላውቅም። አንድ የሆነ ነገር ማድረግ አለብኝ፣ ግን ምን? ይህንን ሰው መጋፈጥ ይኖርብኛል።
ቺናር? ሄሎ ቺናር። አቶ ተኪን ላገኘህ እፈልጋለሁ። እሺ፣ መነጋገር እንችላለን። ቢሮዬ ውስጥ ነው ያለሁት። በፈለክበት ጊዜ መምጣት ትችላለህ። እሺ፣ እየመጣሁ ነው። እንነጋገር ቺናር። አዎ እንነጋገር። አይ ይሄ ልጅ መወለድ የለበትም። ያልችን ስለዚህ ልጅ ምንም ማወቅ የለበትም። በፍጹም የኤላ ልጅ መወለድ የለበትም። ይገርማል። ስለ ልጅ ምንም ነገር አላውቅም። እናቴ እንደዚህ ተንከባክባኝ አታውቅም። በጣም ጠንካራ መሆን አለብኝ። እቺ እብድ ሴት ለምንድን ነው የምትደውልልኝ? በእርግጠኝነት የሚያናድድኝ ነገር ልትነግረኝ ነው። ለማንኛውም ቀድማ ካናደደችኝ እኔም አናድዳታለሁ። ምንድን ነው አሁ? ምን ፈልገሽ ነው? በአስቸኳይ ላናግርሽ እፈልጋለሁ። ምንድን ነው የምታናገርኝ? ስለምን ጉዳይ? አይ ፊት ለፊት ብንነጋገር የተሻለ ይመስለኛል። ያው አንቺን ከተመቸሽ ማለቴ ነው። እሺ እንነጋገር። አሁን ቤት ነው ያለሁት። መምጣት ትችያለሽ። እሺ በቃ ፈቃደኛ ስለሆንሽ በጣም ነው የማመሰግነው ኤላ። በቃ አሁኑኑ እመጣለሁ። እሺ በቃ የማትረቢ ሴት። እውነቴን ነው ምልሽ፣ እኔም በመንካትሽ ከባድ ዋጋ ነው የምትከፊው ኤላ። አንቺም ያልተወለደው ልጅሽም ልካችሁን ታገኛላችሁ።